ሀጂ መሐመድ ሁሴን አብደላ ይባላሉ። ብርቅዬ ልጓማ እዚሁ ተወልደው እዚሁ ያደጉ እትብታቸው የተቀበረ ነው። ይሄንን ወደ የምታዩት መንገድ በሙሉ ለመዘጋጃ ካለ ካሳ በነጻ ፈቅደው ሰጥተው እንደገና 800 ካሬ ሜትር ለመስጊድ ለልጓማ ከተማ ልዩ ቦታ ወደ እምቢራራ የሚያስከደው ቦታ ላይ ለመስጊድ 800 ካሬ ሜትር ነይቶ በነጻ የሰጠ ሰው ነው። እንግዲህ የመሬትን ነገር ታውቁታላችሁ። ከተማ ውስጥ አይደለም ለመስጊድ መስጠት ቀርቶ ሽንት ለመሽናት እንኳን በሳንቲም እየተከፈለ ነው። 5 ብር 10 ብር እየተከፈለ የሚሰጥ የሚሸናበት ቦታ ነው። ይሄ ሰውዬ ግን መሐመድ ሁሴን አብደላ ሀጂ መሐመድ ሁሴን አብደላ የተባሉት የልጓማ ነዋሪ ሰውዬ ይሄን የምታዩትን መንገድም ከፍተው እንደገና ደግሞ የራሴ ይቅርብኝ ብለው ለመዘጋጃ መንገዱን አስረክበው ለመስጊድ ኮሚቴዎች ደግሞ የመስጊዱን ቦታ አስረክበዋል። ስለዚህ የቢላል ኢስላሚክ ሚዲያ እነሱንም አላህ ያቆያቸው። ይሄንን ብዙ ነገር ብዙ መስዋዕት ከፍለው መጥተው ይሄን መጎብኘታቸው ራሱ ለኛ ትልቅ ነገር ነው። አሁንም ደግሞ መስጊዱን ተባብረው ለሀገር ውስጥም ያሉት ባለሀብቶች አገር ውጭም ያሉት ባለሀብቶች ይሄንን ተባብረው እንደሚያስገነቡበት ባለሙሉ ተስፋ ነን። 20 ሰጥቶን ተጠቃሚዎች አላህ እንዲያደርገን እንመኛለን። የልጓማ መሪ መዘጋጃዎች፣ የልጓማ አስተዳዳሪዎች፣ የልጓማ ኢማሞች አላህ ጀዛቸውን እንዲከፍላቸው ተጠቃሚዎች አላህ ያድርገን እያልኩ በዚህ ንግግሬን እፈጽማለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ተመልካቾቻችን ይህ በጎን ያሉት አባት በዚህ ቦታ ላይ የመስጂድ ቦታ ወደ 820 ካሬ የሚሆን ለመስጂድ ወቅፍ አድርገዋል። ሌላው ይሄ ፊት ለፊታችን ያለውና በዚህ ከቆርቆሮ ፊት ለፊት ያለ በዚህ አካባቢ ላይ በአጠቃላይ ለከተማው ኗሪ 4000 ካሬ የሚሆን ቦታ ለጎዳና ለማህበረሰቡ መጠቀሚያ መንገድ የሰጡ ታላቅ አባት ናቸው። መስጂዱን ወቅፍ አድርገዋል፣ መንገዱንም ወቅፍ አድርገዋል። የጀነቱን መንገድ አላህ ክፍት ያድርግላቸው፣ ልጅም አላህ ያውጣላቸው፣ ሀያታቸውንም ረዘም አድርጎ ከአላህ ኸይራቱን ሁሉ በረካቱን ሁሉ የሚያገኙ አባት አላህ ያርገልን። ዓፊያ እንዲጦራቸው ሀያት እንዲጦራቸው ጤና አላህ እንዲሰጣቸውና እስካሉ ድረስ አላህ የሚያስብል ሀያት አላህ እንዲወፍቃቸው ሁላችንም ዱዓም ዳዕዋም እናርግላቸው። ሰላም አለይኩም ወራህመቱላህ። የወረዳው የእስልምና ጉዳዮች ምክር ቤት ሰብሳቢ የከላላ ወረዳ ልጓማ ከተማ ላይ ሰፊ መነሳሳት አለ። ማህበረሰቡ በራሱ ፈቃደኝነት አጥሩን፣ ቤቱን፣ ባህር ዛፉን እየቆረጠ መንገድ እየከፈተና ልማት እያለማ ነው ያለው። ከዚህ መካከል እኒህ ትልቅ አባታችን ሼክ መሐመድ ሁሴን የሚባሉት ለመስጂድ 825 ካሬ ሼክ አሁን እንደጠቀሱት ለመንገድ ደግሞ አጠቃላይ ወደ 4000 ካሬ ሜትር የሰጡ ሲሆን የወረዳው እስልምና ጉዳዮች ምክር ቤት ሼክ ጀማል በጎን ያሉ አጠቃላይ በከተማው ላይ የተሰራ ስላለው ልማትና እንደገናም ደግሞ በዚሁ ሰሞን አሁን ቀጣይ የምንጎበኘው 4000 ካሬ ሜትር በላይ የሆነ የመድረሳ ቦታ ተሰጥቷል። እነዚህን የልማት እንቅስቃሴዎችን በተመለከተ ሼክ ጀማል የሚያስተላልፉት መልእክት አለ። ፈሊተፈضل መሽኩር ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ الذي هدانا لهذا وما كنا لنهتدي لولا أن هدانا الله السلام عليكم ورحمة الله وبركاته። እኔ እንደው ለመናገርም ከደስታው የተነሳ በጣም ጉሮሮዬን ይዞኛል። በጣም የሚያስደስት ነው። እንዲህ ነው እኔ አሁን የነዚህ አባት ታሪካቸው እንዲህ ባጭር የሚቀርና እንደዚህ በቀላል አልነበረም የሚወራው ማለት ነው የሳቸው። ምክንያቱም የልጓማ ህዝብ አሁን በመንገድ ላይ ያለው እንቅስቃሴ በጣም የሚያስደስት ነው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ኢማጦቱል አዛ አኒ ጦሪቂ ብለው ሲነሱ ይሄ ነው መንገድ አንዲት የሆነች እንቅፋት ያነሳን ያሉት ረሱሉ ሰለላሁ ዐለይሂ ወሰለም። የልጓማ ህዝብ ደግሞ ቤቱን፣ መንገዱን፣ አጥሩን የተከለውን ባህር ዛፍ በቃ ለጀነት መንገድ እንዲከፈትልን እያለ ለመስጂድም እየሰጠ ስለሆነ እኔ በጣም ደስታ በከላላ ከተማ በከላላ ወረዳ እስልምና ጉዳይ ስም ያው ምስጋናዬን አቀርባለሁ ማለት ነው። ቢላል ኢስላሚክ ፋውንዴሽን አጠቃላይ የሆነው የዝን ኮሚቴ
ይህንን ያክል ኪሎ ሜትር አቋርጠው መጥተው ይህንን ቦታ እንጎበኛለን፣ እናያለን፣ ደስታውን እንካፈላለን ብለው በማለታቸው ለመንጣታቸው አሁን ለነሱ ምስጋና አቀርባለሁኝ። የልጓማ ከተማ መዘጋጃ ቤት የልጓማ ከተማ ሊቀመንበር እንዲሁም የልማት መስተዳድሮች በጣም ምስጋናችንን እናንተ ምስጋናችን የተለየ ምስጋና አለ ማለት ነው። ኡስታዝ ያው ትንሽ ትለኝኔ 14000 ነው። ይሄ የመድረሳ ቦታ ይኸው ተቀበለናል። አልহামዱሊላህ የከላላ ወረዳ ብቻ አይደለም ማለት ነው። የከላላ ወረዳ በሙሉ እንኳን ደስ አላችሁ። እንኳን እንዲህ አይነት ወንድሞች ባጭቸው ደግሞ ዱዓ ታደርጉላቸዋላችሁ ማለት ነው ለነሱ። እኔም በጣም ደስ ኢንሻአላህ በአላህ ፍቃድ አሁንም እኛም ተጎናችሁ ሁነን ሁሉም በአንድነት የከላላ የወረዳ የከተማ የልጓማ ከተማ ህዝብ አደራ የምለው አሁን የኔተኛውን አሁን የተንቀሳቀሰ የኛውን አይምሮችንን በቃ ይኸው መንገድ የኛ ነው። እስልምና ጉዳይ ነው። እስላም ነው የሚያዘው። መንገድ የኛ ነው። መንገድ ስሩ ነው። ውሃ ሁሉ ነገር የኛ ነው። ሌሎች አካሎች ወስደው አብቅተው የነሱ አስመስለው ለኛ ሲሰጡን ይልቁንስ ተመቀበል የኛን እያሳየን መሄድ ይገባናል እላለሁ። እዚህ ላይ ጨርሳለሁ። አባታችንን አላህ እንደው ለጠፍ ማረጊያ ነው እንጂ የሰዎቹ ብቻ በቂ ነው። ሀያታቸውንም ረዘም አላህ ያድርገው። አላህ ያድርግላቸው። የጀነት መንገድ ክፍት አላህ ያድርግላቸው። ከፍተውታል እሳቸው ምንም ችግር የለም። ክፍት አላህ ያድርግላቸው። ጀነት ይመቻቸው። አላህ ያድርገው። ሰላም አለይኩም ወራህመቱላሂ ወበረካቱ።